አጭር መረጃ ለአርሰናል ደጋፊዎች። ክለብ ብሩዥን አርሰናል በአውሮፓ ቻምፒየንስ ሊግ የሚገጥመው ያለ እነዚህ ሶስት ወሳኝ ተጫዋቾች ነው። ዊሊያም ሳሊባ የለም፣ ዴክላን ራይስ የለም፣ ትሮሳርድ የለም እና ወጣቱ ማክስ ዶማንም ያው አዲስ ጉዳት አስተናግዷል እንደሰማችሁት። ግን ምንድን ነው ከመግለጫውን የተረዳሁት ነገር የሳሊባ ጉዳትም ያን ያህል ሲሪየስ አይደለም። የትሮሳርድን በድጋሜ ያስተናግደው ጉዳት ነው፣ ያን ያህል ሲሪየስ አይደለም። ዴክላን ራይስም ያን ያህል አይደለም። እንዳውም የዴክላን ራይስ ድካም ነው የሚመስለው። በጣም ጫና ያለበትን ጨዋታ ስላስተናገደ እንደዛ ነው። እና የአርሰናል ደጋፊዎች ብዙ አትደናገጡ፣ ሲሪየስ ጉዳት አይደለም። ግን ክለብ ብሩዥ ጋር የሚያደርገው ጨዋታ አርሰናል እንግዲህ እስካሁን ያደረጋቸውን 5 ጨዋታዎች በሙሉ በማሸነፍ ሙሉ ነጥብ ነው የሰበሰበው። ክለብ ብሩዥ ጋር ተሸነፈ እንኳን ቢባል ያን ያህል ቢግ ዲል አይደለም። ግን ቢያንስ እንኳን አቻ የሚለው ውጤት የሚገኝ ከሆነ እሱ ራሱ በቂ ነው። መሸነፍም ያን ያህል አደጋ ውስጥ አይከትም እና በእርግጥ ይሸነፍ እያልኩ ወይ ደግሞ ይሸነፋል እያልኩ አይደለም። ግን የሞት የሽረት ጉዳይ አይደለም። በተደጋጋሚ ቪዲዮዎች እንደገለጽኩት እና እነዚህ ተጫዋቾችም የሉም ወይኔ ባዶ ሆነ የክለብ ምናምን የሚሉ የተለያዩ አስተያየቶች የስጋት ድምፆችን ስለሰማሁ ነው የምለው። እና እነዚህ 3 ወሳኝ ተጫዋቾች ኦፍኮርስ የሉም፣ ግን ጉዳታቸው ያን ያህል ሲሪየስ አይደለም፣ ቀላል ነው። እንደገና ደግሞ በቀጣይ አርሰናል አሁን ከአውሮፓ ቻምፒየንስ ሊግ ጨዋታ ከነገው ጨዋታ ከክለብ ብሩዥ ጋር ከሚያደርገው ጨዋታ ይልቅ በእንግሊዝ ፕሪሚየር ሊግ ተመልሶ የአሸናፊነት ጉዞውን ነው ማስቀጠል የሚፈልገው። በዋናነት ትኩረቱ እዛ ላይ ነው። የአውሮፓ ቻምፒየንስ ሊግም ትኩረቱ እንዳለ ሆኖ ግን እስካሁን በምድቡ ሽንፈት ያላስተናገደ ብቸኛው ክለብ አርሰናል ነው። ስለዚህ እንደውም በዚህ ጨዋታ አቻ እንኳን ቢወጣ አሁንም ቢሆን ያለመሸነፍ ክብሩን አስቀጥሎ ነው ከዚህ ከምድብ ያለውን እንትን ከፍተኛ ነጥብ ሰብስቦ ማለፍ የሚችለው እና ያን ያህል ብዙ የሚያስደነግጥ ነገር አይደለም። በቀጣይ የፕሪሚየር ሊግ ጨዋታ ግን 3ቱም እንደሚመለሱ ነው መረጃዎች የሚጠቁሙት። ካለባቸው በጣም ቀላል የሚባል ጉዳት አንጻር በተለይ ዊሊያም ሳሊባ እና ዴክላን ራይስ በእርግጠኝነት በቀጣይ በእንግሊዝ ፕሪሚየር ሊግ በሚደረግ የቀጣይ 16ኛ ሳምንት መርሃ ግብር እንደሚመለሱ ነው መረጃዎች የሚጠቁሙት። ያ ከሆነ ደግሞ በጣም አስተማማኝ ይሆናል አርሰናል። ኢንካፔ እና ሳሊባ ይጣመራሉ ከኋላ፣ ዴክላን ራይስ መሀል ላይ ካለ ትሮሳርድ ሌላ 1 ሳምንት አርጎ ቢመለስ ያን ያህል ቢግ ዲል አይሆንም። ስለዚህ አርሰናል አሁን አዲሱ ዜና ደግሞ ጋብሪኤል ጀሱስ እንደምታዩት በዚህ በክለብ ብሩዥ ጨዋታ እንደሚሰለፍ ተገልጿል። በቃ ስለዚህ የተሟላው አርሰናል ቀስ በቀስ እየመጣ ነው። በጉዳት ላይ ረጅም ጊዜ የቆዩትም እየተመለሱ ነው እና ምናልባት እንግዲህ እንደ ጉድለት ሁልጊዜ በቋሚነት የምናወራው ነገር ጋብሪኤል ማጋሌሽን ሚስ ማድረጉ ነው። አርሰናል እንደ ክለብ ትልቁ ጉዳት እሱ ነው። ሙስኬራንም እንደዚሁ ከ6 ከ8 ሳምንት ሞስት በቃ ማለት እነዚህ 2 ቁልፍ ሰዎች አጥቷል ለረጅም ጊዜ። ይሄ የተረጋገጠ ነው። ቀጣይ ያሉ ጉዳቶች የማይከሰቱ ከሆነ እስካሁን ባለው ከኋላ መስመር ኢንካፔ እና ሳሊባ ካሉ አሁን ባለው ቡድን በእርግጠኝነት አርሰናል ጥንካሬውን አስቀጥሎ የሚቀጥል የሚሆነው። በነገራችን ላይ በዚህ አጋጣሚ ይሄ የመረጃ ቋቱ ምንድነው ኦፕታ የተባለው አሁንም ቅድመ ግምቱን የዋንጫ ቅድመ ግምቱን ለአርሰናል ሰጥቷል። አሁንም ቢሆን ባለፈው ጊዜም የሰጠውን ግምት ታስታውሳላችሁ። አሁንም በቀዳሚነት አርሰናል የዘንድሮን የእንግሊዝ ፕሪሚየር ሊግን ዋንጫ ሊያነሳ ይችላል ብሎ ቅድመ ግምት ሰጥቶታል። ከዛ ቀጥሎ ደግሞ በሁለተኛነት ያው ደረጃውም ላይ ያለው ለአርሰናል ከፍተኛ የሆነ ተቀናቃኝ ይሆናል ተብሎ የሚገመተው ለማንቸስተር ሲቲ ሰጥቷል ማለት ነው። እና አትፍሩ ለማለት ያህል ነው። ይመቻችሁ አርሰናል ደጋፊዎች።